እጅግ የሚደቀኝ አንድ ግጥም አለ የምልዕቲ ኪሮስ እስኪ አንቺ ፍረጅኝ የሚል እንደው ስለምወደው ሐሳቡንም ላጋራችሁ ስለወደድኩኝ ወደ እናንተ ላድርስ። ግጥሙ ሙሉውን ባልለውም የተወሰኑትን ግን ከመንጎድ ላልፎ ሄያች ሲሰማ የልቤ ተረታ እስኪ አንቺ ፍረጂ እንዲህ ያደርጋለሁ እየተራው ሰላምታ ይላታል። አሁንም ሐሳቡን በደንብ ይነግራታል። ስዕል የሚመስል ነገር አለው ጭንቅላታችሁ ላይ የሚፈጥረው ነገር እያላት ይሄድና ሰላምታው ከመምጣቱ በፊት የነበረውን ስሜት ከዛ በላይ የተፈጠረበት እንደ አዲስ ይገልጽላታል። ሰላም ነበርኩ እኮ ለምንድን ጠየቅሽኝ? ሂጄ ነበር እኮ ለምንድን መለሽኝ? ለማታስጨርሽኝ መተሽ ለማትክሽኝ ብለሽ ለምትረሽኝ ለምን ሰላም አልሽኝ? እንደገና ደግሞ የተመለሰበትን እህታ አፈር ልሶ እንደገና ትዝተው መመላለሱን እንዲህ እያለ ሲገልጽላት ይቆይና በደነዝ ቢላ ባልተሳለ ብረት ምን ነው ልቤ ላይ ተመላለስሽበት ይላል። አሁን ከሰው ለራቅ አሁን በሬን ልዝጋ አሁን ልቤን ልዝጋ እውነትሽን እኮ ነው አልጨረስኩም ለካ ከትዝታዬ ጋር እንዴት ነህ ስትይኝ እንደቀላል ነገር አልገባሽም እዚህ ያደረግሽው ያለ ግጥሙን ይጨርሳልና ግጥሙን የጻፈችበት የሰውየው ስሜት እጅግ ስለደነቀኝ ላካፍላችሁ ነው። ይሄንን የምትወጁን ግጥም ምን አስታወሰሽ ካላችሁ ደግሞ ያለውበት ቦታ ነው። ይህ ቦታ የኪነ ጥበብ ዝግጅት የተዘጋጀበት ቦታ ነው። የሙሉዓለም የባህል ማዕከል ነው ያለው። የአማራ ለዛ የኪነ ጥበብ ዝግጅት ይባላል። በየወሩ እንደዚህ አይነት ልምዶችን ያደርጋሉ። የሚጀምርበት ሰዓት ትንሽ ቀደም ብዬ ስለተገኘው መዳረሻ የሆነ ዘንድ ነው ይህን ግጥም ያነበብኩላችሁ። እንደምን አላችሁልን የተወደዳችሁ ተመልካቾቻችን። ዝግጅቱ ደግሞ ይጀምርና ወደ በኋላ ላይ ምን ይቀርባል የሚሉትንና ዓላማው ሌሎች ጉዳዮችንም ያነሳን ቆይታ እናደርጋለን። ቆይታችሁ ከኛ ጋር እንዲሆን ደግሞ በአክብሮት ጋብዛችኋለሁ። በየጊዜው የኪነ ጥበብ ምሽቶችን በማዘጋጀት ወጣቱ ከያንያን ጸሐፍቶችም የተለያየ ልምድ የሚለዋወጥበትና ተኪ የምናፈራበት ፕሮግራም ነው። አሁን ከቅርብ ጊዜ ወዲህ ግን የአማራ ሕዝቦች ዝክረ ታሪክ ጽሕፈት ቤትና የሙሉዓለም ባህል ማዕከል ወደ አንድ መርጁ ነው። ለተወሰነ ጊዜ አቋርጠን ነበር። አሁን በአዲስ መንፈስ ወደ ስራ ገብተን ይህንን ፕሮግራም ለማዘጋጀት ይችላል ማለት ነው። ትላንት አሳዛኝ ታሪኮች ጠንካራ መንፈሴን እድሜ ሊገቱ ጣሩ ተማሟቱ እንደው ደከሙ እንጂ ከትላንቷ ጀንበር አብረው የጠለቁ ዛሬ መቸነቁ። የቆሎ ተማሪ በሚለው በምጥን ተውኔትና በግጥም ነው የተሳተፍኩ። ማስታወቂያ ወጥቶ በትወና ከተቀላቀልኩበት ጀምሮ ይኸው 4 ዓመት እና ከዚያ በላይ ሆኖኛል። በቅዱ የሚካተትም ነገር ስለሆነ በየወሩ በሚደረጉት ፕሮግራሞች ላይ ይሳተፋለሁ። በግጥም ሊሆን ይችላል፣ በትወናም ከኋላ ሰፖርት በማድረግም ይሳተፋለሁ። ጦርነት እልቂት ያመጣል፣ ለመኖር ሰላም ይበልጣል። የቴሌ ኪነ ጥበብ ማህበር ነን። 11 ነን። 6 ወንዶች አሉ፣ 5 ሴቶች አለን።
አርት የሚያፈቅሩ ወይም ደግሞ የሚወዱ ልጆች እንዲመጡና እንዲሰለጥኑ ይጋበዛል እና በዛን ታይም ክረምት ላይ ነው የተገናኘ ነው ሁላችንም። ከዛ ክረምት ላይ እንሰለጥናለን። ይሄ ድርጅቱ ሙሉ ዓለም ማዕከሉ ያሰለጥናል ክረምት ሁሉ ጊዜም። ሲቀጥል ደግሞ ድምጽ ምን ሞክሮች ኳየር ነገር አሰብን። እዛ መድረክ ምናምን በሚኖር ሰዓት ሙሉ ዓለም ማዕከሉ እንደዚህ እድል እየሰጠን እንትን እንላለን እናቀርባለን። ተውኔቶችን ነው አሳድገን የመጣን። አሁን ቢያንስ ቁም ነገር ያላቸው ያዝናኑ የሚያስተምሩ የተውኔት ስራዎችን ቢካተቱ በሚል አንዳንድ ሺዎችን የነቀስን ጥቁምታ እንሰጣለን እና ከድሮ በተሻለ እሱን አሳድገናል ብለን እናስባለን። ከዛ ውጭ ደግሞ ኳየሮችም እንዲገቡ በማድረግ ሰላምን የሚሰብኩ አንድነትን የሚሰብኩ እንዲሆኑ የተሰራበት ስራ ነው። የአማራ ለዛ በየወሩ መዘጋጀቱ አርትን የሚፈልጉ ሰዎች ይሰባሰቡበታል። ለጀማሪ መድረክ መፍጠር ነው፣ ማመቻቸት ነው። ሁለተኛ ፕሮፌሽንሽ ሆነሽ ገብተሽም ስትሰሪበት መድረክ ይናፍቃል። መድረክ ሲረሱት ይረሳል። ስለዚህ ቢያንስ በየወሩ መድረክ ፐርፎርም እንድናደርግ የተዋናይ ትልቁ እድሉ ታይቶ ማደር ነውና ታይተሽ እንድታድሪ ያደርጋል። ከሰው አእምሮ እንዳጠፊ ነገ የተሻለ ስራ የተሻለ ታለንት እንዲመጣ መድረክ ይፈጥራል። ትልቁ ነገር እሱ ነው። ሌላው ደግሞ አርትን የሚወድ ጥበብ የሚወድ መጥቶ ስለ አርት አውርቶ የልቡን ተንፍሶ አይቶ ስቆ ተዝናንቶ ቁም ነገር ጨብጦ ይሄዳል። አይ ዛሬ ያፈንዳል አፈንዳል ዘራፊ አበበ ምንድነው ምንድነው አናዲ እንዳልበላሁት ምንድነው ምንድነው? መድረክ ስንሰራ የመጀመሪያችን ነው። መድረክ ላይ የሰውን ፊት ትለማመጅበታለሽ ማለት ኮንፊደንስ ይኖርሻል። ራስሽን ችለሽ እንድትቆም ያደርግሻል። ታዋቂም ትሆኛለሽ። አንዳንድ ሰዎች በሚፈልጉሽ ሰዓት ኖርማል ትጋበጃለሽ፣ ትሄጃለሽ፣ ተሰጦሽን ታሳይበታለሽ። መስፈርቱ ምርጥ 5 ከሆነ የምንፈልገው እኛ ምርጥ 5 ውስጥ መግባት ነው። እርስ በርስ እናወዳደራቸዋለን። የማን የተሻለ ግጥሙን ጥሩ ታሪክ ይዞ መግለጽ ችሏል ነው። በምናወጣው ማስታወቂያ መሰረት አምጥተው ያስገባሉ። ራሱ የቻለ ጽፈት ቤቱ የምዘና ኮሚቴ ያለው የተሻለ ነው የሚል እርስ በርስ አወዳድረው ሪኮመንድ ያደርጋሉ። የሚስተካከሉትንም ካሉ ሙያዊ አስተያየት ሰጠን አስተካክለን ለዚህ ዝግጅት እንዲቀርቡ እናደርጋለን። ወደ መድረክ የመጣንበት ዋነኛ ምክንያቱ ማዕከሉ ክረምት ላይ አሰልጥኖናል። ብቁ ናቸው ወይም ደግሞ አሪፍ ናቸው ብሎ ስላሰበ ነው እኛን የጋበዛን። ሲቀጥል ደግሞ ታላላቅ አንጋፋ አርቲስቶች አሉ፣ እነሱ መጋበዝ ይችላሉ። ግን ደግሞ እኛ ህፃናት ስለሆነ እኛ የሰው ፊት እንድንለምድና ነገ ላይ ሌላ ሰዎች የሚፈልጉን ካሉ እነሱ እንዲጋብዙን በመታሰብ ነው። የኛ የፌስቡክ አድራሻዎች አሉ፣ በሱ ማየት ይችላሉ። እኛም ደግሞ ማስታወቂያዎችንም እንለጥፋለን። ከዛ ውጭ አብዛኛው ደንበኛ ነው ያውቁታል። ቴሌግራምም በፌስቡክም ስለሚያዩት መልእክቱን የዛን ሰዓት አምጥቶ ማስገባት። ከዛ ውጭ ግን እንደዚህ ለማዳበር እውቀታቸውን ያላቸውን ክህሎት ለማዳበር ደግሞ ስልጠና እንሰጣለን። እኛው እዚሁ ተቋሙ ላይ በነፃ ግጥም እንዴት ይጻፋል፣ ተውኔት እንዴት ይጻፋል የሚሉትን ስልጠናዎች ክረምት ነው የሚሰጠው። ግጥም የመጻፍ ተውኔት የመጻፍ ፍላጎት አለኝ ካለ መጥቶ ከኛ ጋር ኮሚኒኬት ያደርጋል። አንዳንድ ምዘናዎች ይወሰዱና ከዚህ የምታያቸው አብዛኞችም የዛ ውጤቶች ናቸው በብዛት። ለአንገትሽ ሐብሉን፣ ለዓይንሽ ቀጭን ኩሉን፣ ለጆሮችሽ ድምቀት ሰፋ ያሉ ፈርጦች፣ ለእግሮችሽ ተረከዝ ዕንቁ ጌጣጌጦች፣ ቁሳቁስ ኮልኮሌ አርቲፊሻል ዳሌ ገዝቼልሻለሁ። ትዝ ይልሻል ያኔ ጣና ዳር ቁጭ ብለን ውቃላ ውግተናል። በምሽት መብራቶች ሽርሽር ወጥተናል። የፍቅራችን ዕለት ልደት አክብረናል። በስማችን ቀርጸን ኬክ ተጎራርሰናል። አቤት ስናስመስል በአርባ ጾም ጾመናል። በባዶ እግራችን መሬት ረግጠናል። መሄድ እስኪሳነን ለክብሩ ሰግደናል። በበዓል ዋዜማ ናይት ቤት ገብተናል። ድምፃችን ከፍ አድርገን ብለን ጮሆናል። በጾመ ፍልሰታ ንስሐ ገብተናል። በዶሮ ድምፅ ደወል መሐሌት ቆመናል። አሃዱ ሲል ካህን ያስቀድሰናል። የንታን ጉልበት ስመን መስቀል ተባርከናል። በሶለላ ሸንድዬን ወጠና ክብረናል። ሆያ ሆዬ ብለን ሙልሙል ተቋርሰናል። በእንግጫ ነቀላ እርጥብ ሳር ነቅለን ቀለበት አስረናል። ወፍ ሳይጮህ እያልን ጳጉሜን ተጠምቀናል። ለቅዱስ ዮሐንስ ስለት ተስለናል። ለመስቀሉ ክብር ችቦ ለኩሰናል። እዮሃ በማለት ደመራ ዙረናል። ብቻ ከመሄድሽ በፊት እንደዚህ ኑረናል። በነበረኝ ጊዜ
በነበረኝ ጊዜ ከቀዩ ከጮመው አማርጠን በልተናል። ጎርደን ብላክ ሌብላ ወርደን አይተናል። በሞቅታ ስሜት በቢራ ጠርሙሶች እንደ ጉድ ሰብረናል። ባልጠሉ ስሜቶች በአንድ አንሶላ ተገን ስንላፍ አድረናል። ከተፈጥሮ ማዕድ ጣዕም ተቋድሰናል። እኔ የፍቅሬን ተልእኮ ለደስታሽ ተወጣው፣ ላንቺ ኖራለሁ ስል እኔ ራሴን አጣው። እንዳየሽው ፕሮግራሙ ትንሽ ግጥም ብቻ ይበዛዋል። መነባነቦች፣ ሞኖሎጎች፣ ማይሞች ፐርፎርም የሚደረጉ በጀማሪዎች ሾርት ሙቪ ተሰርቶ በፕሮጀክተር ቢታይ ጀማሪ ልጆች አሉ፣ ጎበዝ እነዚህ ቲክቶከሮች ሾርት ሙቪ የሚሰሩ አሉ። እነሱ በፕሮጀክተር መጥቶ ስራቸውን ቢያሳዩ፣ ከሰው ጋር ቢግባቡበት፣ እቺ ምጥንት የሆነቷ ሰፋ ብትል፣ የባህል ማዕከሉ ተዋናዮችን ከማሳተፍ ይልቅ ጀማሪዎች ደግሞ እንዲመጡ ማለት በግጥም ብቻ ከማሳተፍ ከሰው ተደራሽ ማድረግ፣ ብራንቹን ማስፋት፣ አንድ ሰው ብቻ ግጥም እና ተውኔት ብቻ ይዞ ከማስፋት ይሄ እንደ ማዕከሉም የቤት ስራ እንደኛም የቤት ስራ የሚጣልብን ነው። ክራር በማሲንቆ ምናምን ቢሆን ደግሞ የበለጠ በደንብ የምንሰራ ይመስለኛል እና የሙዚቃ ቡድኑን የሚያጠናክርልን የሙዚቃ መሳሪያዎች ናቸው። ትንሽ ቅር የሚለኝ የኦዲየንስ እጥረት አይታችኋል። ስለ አርት እናውራ፣ አርት የሚወድ ይምጣ፣ እንነጋገር፣ ቁም ነገር እንጨብጥ ብለን መተን የኦዲየንስ እጥረት አለ። እሱን እንደ ትልቅ የቤት ስራ አድርገን በተለያዩ ማህበራዊ ሚዲያዎች ፕሮሞሽን ሰርተን አሪፍ ነገሮችን አሳይተን ሰው ፊቱን ወደ አርት እንዲያዞር ፍላጎቱ ያለው ፓሽኑን እንዲያወጣ ቢደረግ ባይ ነኝ። እንደኔ ተስፋ ለኩሼ ተስፋ ላልሆንኩሽ እኔ ሊሰጥ ፈልጎ ላልቻለው ጎኔ ለሚፍጨረጨር ብኩን ስሜቴ ይሞላል ብሎ ለሚባዝነው ውላልባ ቤቴ ይባሱን ብሎ ተስፋ ላደረግሽ በኔ ላይ አንቺ አይሆንም ስትይ ያጠነከርኩሽ እያልኩሽ በርቺ ይቅርታ። አብዛኛው ወደ ሶሻል ሚዲያው የማዘንበል ነገር አለና በቀላሉ በቲክቶክ በዩቲዩብ እና በሌሎች አክሰሶች የማግኘት እድል ስላለው መጥቶ እዚህ ጋር መታደሙን ፕሮግራማችን በነገራችን ላይ ዛሬ አጭር ነው። ሆም ብለን ነው አጭር ያደረግነው። መጥቶ አቋርጦ የሚሄደውም ይበልጣል አንዳንዴ። ነገር ግን ይሄ ሀገራዊ ችግር ነው። እኛ ጥናት አጥንተን ብሔራዊ ቲያትር ሁሉ ይሄደናል እና የቲያትር ተመልካችም ኪነ ጥበብ ሲባል ሰው አይመጣም። በእጁ የያዘው ራሱ የመረጃ ምንጭ ሰፊ እድል አለው። ስራው ተከታታይነት የማጣት ሊሆን ይችላል። በውህደትም ይሁን በተለያየ አጋጣሚም ይሁን የሚዘለሉ ነገር ሲኖሩ ሰው ይረሳዋል ተመልሶና ቅስቀሳ ቢቀሰቀስም ምን ቢልም ያለ መምጣት ነገር አለ። ነገር ግን የተሻለ ስራ ከሰራን እና አንዳንድ እንግዶችን ከልምድ ያላቸውን ከአዲስ አበባ ከጋበዝን ሰው ይመጣል። እኛ ደግሞ ቋሚ ፕሮግራም ማድረግ አለብን የሚለውን ግምገማ ወስደን በአዲስ ጀምረናል። ይሄ የኪነ ጥበብ ምሽት የኛ የጽህፈት ቤቱ ብቻ አይደለም፣ እድሉን ማስፋት ነው። የኪነ ጥበብ ማህበራት አሉ እዚህ ጋር የሚሰለጥኑ። ቀጣይ ምንድነው የምናስበው? ከኛም በተጨማሪ እነዚህ ክበባቶች ራሳቸው ተደራጅተው በጋራ ሆነው ፕሮግራሙን ሃንድል እንዲያደርጉት እንፈልጋለን፣ እንዲይዙት እንፈልጋለን እነሱ በራሳቸው። እኛ ደግሞ ከሌሎቹ የአቻ የኪነ ጥበብ ተቋማት ጋር ልምድ በማምጣት እና ልምድ ያላቸውን ደግሞ የኪነ ጥበብ ሰዎች አይከን የሆኑ በሀገራችን አሉ የጋበዝን የተሻለ ልምድ እንዲያገኙ የተለያዩ እውቀት ሸር እንዲያደርጉ ለማድረግ እቅድ ታቅዷል። እንግዲህ እሱን በቀጣይ አብረን የምናየው ይሆናል ማለት ነው አፈጻጸሙ። የአማራ ለዛ በወሩ መጨረሻ ይካሄዳል። ግጥም፣ ምጥን ተውኔት፣ ሞኖሎግ መሳተፍ የሚፈልጉ ሰዎች መታደም የሚፈልጉ ሰዎች ኑ ተጋበዙልን እንላለን። ቤታችሁ ነው። የሰው ልጅ ሰላም ከሌለው ቢተኛም እንቅልፍም የለዋሄ። የሙሉ ዓለም ባህል አዳራሽ በተጋበዝነው መሰረት ተገኝተን ወራዊ ዝግጅት የሆነውን የአማራ ለዛ የኪነ ጥበብ ዝግጅትን ታድመን ነው የቆየ ነው። በዝግጅቱ የተለያዩ የኪነ ጥበብ ስራዎች ቀርበውበታል። ከአዘጋጆቹ እንዲሁም ደግሞ ተሳታፊ ከነበሩ ሰዎች ጋርም ጥሩ ቆይታ አደረግን። ስለተመለከታችሁን ከልብ እናመሰግናችኋለን። መልካም ጊዜ ይሁንላችሁ።